ዛሬ የምንገኝበት ይህ ተቋም የትውልዶች አሻራ ያረፈበት፣ የሀገራችን የታሪክ ምዕራፎች የተከተቡበት፣ የጥበብና የእውቀት ማከማቻ ታላቁ ብሔራዊ ማዕከላችን ነው። በዚህ ታላቅ ስፍራ ተገኝታችሁ ይህን የቴክኖሎጂ ሽግግር ጅማሮን ለምታበስሩልን ታላላቅ መሪዎች፣ እንግዶች በሙሉ በተቋማችን ስም የላቀ ምስጋናዬና አክብሮቴን ማቅረብ እወዳለሁ። በጣም አመሰግናለሁ። ክቡራትና ክቡራን፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ባለፉት 83 ዓመታት እጅግ ውድ የሆነውን የኢትዮጵያን ጽሑፋዊ ሀብት በብሔራዊ ደረጃ ለመሰብሰብ፣ ለመጠበቅ እና ለትውልድ ለማሻገር ዕድል ያገኘ ከቀዳሚዎቹ የ20ኛው ክፍለ ዘመን ዘመናውያን ብሔራዊ ተቋማት አንዱ የሆነ ታላቅ ተቋም ነው። ከጥንታውያን የብራና ጽሑፋዊ ቅርሶች ጀምሮ ከፍተኛ ብሔራዊና ታሪካዊ ዋጋ ያላቸው መዛግብት፣ የህትመት ብርሃን ካረፈባቸው የመጀመሪያዎቹ መጻሕፍት፣ በየዕለቱ ይታተሙ ከነበሩ ታሪካዊ ጋዜጦችና መጽሔቶች ጀምሮ በዚህ ታላቅ ብሔራዊ ተቋም ያልተሰነደና ጥንቃቄ ያልተደረገለት የጽሑፍ ሀብት ዘር የለም ማለት ይቻላል። ኢትዮጵያ የጽሑፍ ታሪኳ ጥንታዊና የስልጣኔ ምልክት የታየባቸው የዓለማችን ጥቂት ቀዳሚ ሀገራት መደብ የሚያስመድባት ቢሆንም የጽሑፍ ሀብቷን በስርዓት የሚሰበስብ ዘመናዊ ተቋም በማደራጀት በኩል ግን የታሪኳን ያህል ፈጣን አልነበረችም። እንዲያም ሆኖ ከአፍሪካ ሀገራት ከግብፅና ከደቡብ አፍሪካ ቀጥሎ ከቀዳሚዎቹ መደብ የሚያስቆጥራት የታሪክ መስመር ግን አልተነጠለችም። በጥንታዊው ዘመን የራሷን ፊደልና የጽሑፍ ስርዓት ባለቤት ሆነች። ይሄ ትልቅ የመጀመሪያው ሀብቷ ነው። በ936 ዓ.ም ደግሞ ቤተ መጻሕፍት ወመዘክርን መስርታ ከጥንት ጀምሮ ያልተሰራውን የቤት ስራ በፍጥነት በመከወን ሀገራዊ የእውቀት ማዕከል መሆን ቻለች። ዛሬ ሰኔ 9 ቀን 1918 ዓ.ም ደግሞ ይህን ታሪካዊ ሀብት ወደ መላው ዓለም በዲጂታል መረብ የምንገናኝበትን የቴክኖሎጂ ሽግግር ምዕራፍ ሀ ብላ ታበስራለች። ይህ ተቋም እነዚህን የጽሑፍ ሀብቶች በዘመናዊ ስርዓት መሰብሰብ መጀመሩ ሀገር መረጃ ባስፈለጋት ጊዜ ሁሉ በታመነ ስርዓት መረጃን በማቅረብ ረገድ እንዲሁም በእውቀት አስተዳደር ስርዓት ውስጥ ለምሁራንና ለተመራማሪዎች ውድና የምርምር ግብዓት መሆን የቻሉ ታላላቅ ብሔራዊ ግልጋሎትን እንዲያበረክት አስችሎታል። ነገር ግን ታሪክን በትከሻ መሸከም የራሱ ፈተናዎች አሉት። ባለፉት 83 ዓመታት የተሰባሰቡት እነዚህ ውድ የጽሑፍ ሀብቶች ከአገልግሎት ብዛት፣ ከዕድሜ መግፋት፣ ከህትመት ዘመን ብዛት የተነሳ ከሚከሰቱ የቀለም መደብዘዝ፣ የወረቀት መንተብና መጎዳት ወይም ፔፐር ዲግሪዴሽን የሚባለው አደጋ ላይ እየታገሉ ያሉ መዛግብት ናቸው። ይህ ደግሞ ታሪካችንን ከትውልድ ወደ ትውልድ የማሻገር ታላቅ ሳንካ ወይም ፈተና ይደቅንብናል። ከዚህ በላይ እነዚህ ውድ መዛግብትና መረጃዎች የሚገኙት በአካል በዚህ ተቋም ውስጥ ብቻ በመሆኑ በመላ ሀገሪቱ ላለው ሰፊ የእውቀት ፈላጊ ማህበረሰብ ፍላጎት የመድረስ ውስንነት ነበረባቸው። ከእነዚህ መዛግብትና መጻሕፍት ጋር ለመገናኘት ከኢትዮጵያ የትኛውም ጫፍ ወደ መዲናችን አዲስ አበባና ወደዚህ ተቋም በአካል መምጣት የግድ ይል ነበር። እነዚህ መልክዓ ምድራዊና አካላዊ ችግሮችን ለመሻገር ቴክኖሎጂ ታላቅ መላን ይዞልን መጥቷል። እርሱም ዲጂታይዜሽን እና ዲጂታላይዜሽን ነው። ይህ ስርዓት በዓለም ታላላቅ አብያተ መጻሕፍትና አርካይቭ ማዕከላት ውስጥ የባጀ ስራ እየሰራ ነው። በእርግጥ ዲጂታይዜሽን የዘመኑ የተቋማት ግልጋሎት ሁሉ መሰረታዊ የዘመናዊነት ስልት ነው። ይህን ዘመን ያለ ዲጂታይዜሽን ማሰብ ፈጽሞ አይቻልም። ነገር ግን ከየትኛውም ተቋም በላይ ለአብያተ መጻሕፍትና ለአብያተ መዛግብት እጅግ ወሳኝና በመጪው ዘመን ህልው ሆነው መቆየት የሚፈልጉ ከሆነ በግድ ሊያከናውኑት የሚገባ ጉዳይ ነው። ዲጂታይዜሽን የአካላዊ መጻሕፍትን ዕድሜ በመታደግ ብርቅዬ ሰነዶችን ከጥፋት የሚታደግ መላ አለው። ማንኛውም ተመራማሪና አንባቢ በአካል ሳይገኝ ባለው የዲጂታል መሳሪያ መረጃውን
በሰከንዶች ውስጥ እንዲያገኝ በማስቻል ጊዜንና የቦታን ዕቀባ ያሻግራል። መረጃዎችን በዘመናዊ የፍለጋ ዘዴ አማካኝነት በቀላሉ እንዲገኙ ግልጋሎቱን ስሉጥ ያደርጋል። ይህንን እውነታና ለተቋማችን የዲጂታይዜሽን ስርዓት ምን ያህል አስፈላጊ እንደሆነ በማመን በተለይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በመደበር መጽሐፋቸው ላይ ቴክኖሎጂን አለመቀበል ራስን ከእድገት ማግለል ነው፣ ዲጂታይዜሽን ተቋማዊ ብቃትን የሚያሳድግና ትውልድን የሚያገናኝ ድልድይ ነው በማለት የገለጹትን መሰረታዊ ሀሳብ መነሻ በማድረግ እንዲሁም በየተቋማቱ ያስጀመሩትን የዲጂታይዜሽን ስርዓት የ5 ሚሊዮን ኮደርስ ተነሳሽነት አስተዋጽኦ ጉልህ የሆነ መምጣትና የሀገራችን የዲጂታል ኢትዮጵያ 2030 ታላቁ ስትራቴጂካዊ እቅድ ይህን ፕሮጀክት ከኢኖቬሽን እና ቴክኖሎጂ ሚኒስቴር ጋር በጋራ እንድንሰራ ትልቅ መነሻና ምክንያት ሆኖናል። የኢኖቬሽን እና ቴክኖሎጂ ሚኒስቴር ከየትኛውም ተቋም በላይ እንዲህ ያሉ የዝመና ስርዓቶችን ለሀገርና ለተቋማት ምን አይነት ረድኤትና የእድገት መነቃቃት ይዘው እንደሚመጡ በሚገባ የሚረዳ የሚያስረዳና ይህንኑም ቁም ነገር የሚመራ ተቋም ነው። በርካታ የሀገራችን የመንግስትና የግል ተቋማት የቴክኖሎጂ ድጋፍ ጥያቄ አቅርበውለት የነበረ ቢሆንም ሚኒስቴር መስሪያ ቤቱ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት የጽሑፍ ሀብት ስትራቴጂካዊ ፋይዳና ሀብቶቹን ወደ ዲጂታል የመቀየርን አስቸኳይነት በከፍተኛ ትኩረት በመገምገም የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ቅድሚያ ከሚሰጣቸው ጥቂት ተቋማት አንዱ እንዲሆን በመወሰን ይህን ግዙፍ ፕሮጀክት በተቋማችን ውስጥ እውን አድርጎታል። ለዚህ ታላቅና ታሪካዊ ውሳኔ የኢኖቬሽንና ቴክኖሎጂ ሚኒስቴርን ክቡር ሚኒስትር ዶክተር በለጠ ሞላንና መላውን የሥራ አመራር ማኔጅመንት በተቋማችንና በእውቀት ፈላጊው ማህበረሰብ ስም ከልብ እንድታመሰግኑልኝ በአክብሮት እጠይቃለሁ። በጣም እናመሰግናለን ዶክተር። በተመሳሳይ መልኩ ክብርት ሚኒስትራችን ሸዊት ሻንካ ዘወትር በሚያመላክቱን አቅጣጫና በሚሰጡን ተከታታይ የሥራ አመራር ሰርክ የሚያሳስቡን ትልቅ ቁም ነገር አለ። እርሱም አብያተ መጻሕፍት በቀደመው አሰራር ብቻ መጪውን ዘመን መሸከም አይችሉም፣ ዘመናዊ አሰራርን በተቋሙ ውስጥ መተግበር እጅግ አስፈላጊ ነው። ከገጽታው ጀምሮ እስከ ውስጥ ያሉት አሰራር በቅንጅታዊ የአሰራር መንገድ ተግባራዊ በማድረግ ተቋሙን ትልቅ ማድረግ ትችላላችሁ የሚለው መመሪያቸው ነው። ይህ መመሪያ ዛሬ በዚህ ታላቅ ፕሮጀክት አፈጻጸም ላይ ለመተግበር ለውጤት በቅቷልና ክብርት ሚኒስትርን እጅግ አድርጌ በፊታችሁ ማመስገን እፈልጋለሁ። ሁላችሁም በተለይ ተቋማችን ማኔጅመንት አባላት እጅግ አድርጋችሁ አመስግኑልኝ። ሁላችሁ በጣም እናመሰግናለን። ክቡራትና ክቡራን፣ የኢኖቬሽንና ቴክኖሎጂ ሚኒስቴር ባደረገልን ከፍተኛ ድጋፍ ዛሬ ተቋማችን የታጠቀው የዲጂታይዜሽን ቴክኖሎጂ እና የሃርድዌር ስርዓቶች እጅግ ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ናቸው። ከፍተኛ ጥራት ያላቸው ለጥንታዊ መጻሕፍት ጥንቃቄ የሚያደርጉ የመጻሕፍት ስካነሮች፣ የሰነድና የካርታ መዛግብት ስካነሮች እና የተቀናጁ የኮምፒውተር አውታረ መረብ መሰረተ ልማቶች IT ኢንተግሬትድ ሃርድዌር ሲስተምስ በዚህ ፕሮጀክት ውስጥ የተካተቱ ናቸው። እነዚህ እጅግ ወሳኝ ማሽነሪዎችና መሰረተ ልማቶች አጠቃላይ $792,422 የአሜሪካን ዶላር በሀገራችን ገንዘብ ምንዛሬ ደግሞ 126,787,520 የኢትዮጵያ ብር ወጪ አስወጥተዋል። ይህ ቴክኖሎጂ በተቋማችን ውስጥ ቋሚ አገልግሎት በመስጠት ያሉንን የጽሑፍ ሀብቶች በሙሉ አቅም ወደ ዲጂታል ለመቀየር የሚያስችል ቋሚ መሰረተ ልማት ቢሆንም ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በያዝነው ፕሮጀክት ዕድሜ የመጀመሪያው ደረጃ የ20 ሚሊዮን ገጾችን የዲጂታል ስራ እንደ ፓይለት ፕሮጀክት በተሳካ ሁኔታ ፈጽመን የምናሳይ መሆኑን ስገልጽ በታላቅ ደስታ ነው። ይህን ዲጂታይዝ የተደረገ ሀብት የቅጂ መብት ወይም ኮፒራይት እና ተዛማጅ የአእምሮ ንብረት አጠቃቀም ሕጎች በሚፈቅዱት አግባብ ለዲጂታል ኦንላይን አገልግሎት ዝግጁ እናደርጋለን።
በዚህ ሂደት ውስጥም ከአእምሯዊ ንብረት ባለስልጣን ጋር በመተባበር የፈጠራ የጽሑፍ ስራዎች ደራሲያን እና ጠቢባን የሚገባቸውን የሮያሊቲ ስርዓት ለማስጀመርና ተገቢውን ኢኮኖሚያዊ ተጠቃሚነት የሚያገኙበትን እድል የመፍጠር አቅም ይኖረናል። በአጠቃላይ የሚኖረን የዲጂታል ዳታ ዘመኑ ለሚጠይቀው ዘመናዊ የቤተ መጻሕፍትና ቤተ መዛግብት ጥሪና አገልግሎት እጅግ ወሳኝ ምሰሶ እንደሚሆን አንጠራጠርም። ክቡራን እንግዶች፣ ለዚህ ሁሉ ስትራቴጂካዊና የፖሊሲ አመራር የሰጣችሁን ክቡራን ሚኒስትሮች፣ ፕሮጀክቱን በበላይነት የደገፈው የኢኖቬሽንና ቴክኖሎጂ ሚኒስቴርን እንዲሁም ሌት ከቀን በመስራት በፕሮጀክቱ ቴክኒካል ተግባራት ላይ ከፍተኛ ተጋድሎ ያደረጋችሁትን ባለሙያዎች በሙሉ በተቋማችን ስም ከልብ አመሰግናለሁ። ይህን የትብብር ግንኙነት እጅግ ተጠናክሮ በሌሎች ጉዳዮችም እንደሚቀጥል ሙሉ እምነት አለኝ። ምክንያቱም የተቋማችን የእውቀት አስተዳደር ሀብት የጽሑፍ ሀብቶቹ ብቻ አይደሉም። ከጽሑፍ ሀብቱ በማይተናነስ መልኩ የኦዲዮ ቪዥዋል ወይም የድምፅና የምስል ሀብታችን እጅግ ብዙና ግዙፍ ነው። እነዚህን ታሪካዊ የኦዲዮ ቪዥዋል ሀብቶችም ወደ ዲጂታል ስርዓት ቀይሮ ለአገልግሎት ብቁ የማድረግ ፕሮጀክትን አሁንም ከምናበስረው የጽሑፍ ዲጂታይዜሽን ፕሮጀክት አፈጻጸም ቀጥለን እንደምናከናውን ጽኑ እምነቴ ነው። ለተደረገልን ከፍተኛ ድጋፍና ለተሰጠን የቀዳሚነት ትኩረት በድጋሚ ላቅ ያለ ምስጋናዬን በተቋማችን ስም እያቀረብኩ የዛሬውን ታሪካዊ የዲጂታይዜሽን ፕሮጀክት የምረቃና የማስጀመሪያ መርሃ ግብር በንግግር እንዲከፍቱልንና መልእክት እንዲያስተላልፉልን ክቡር ዶክተር በለጠ ሞላን የኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስትርን በታላቅ አክብሮት ወደ መድረክ